በስተመጨረሻ ማኪ ሻንጣዋን ሸክፋ ከቤት አስወጣቻት። የናታን እናት ማለት ነው። እንግዲህ ማኪ ከዚህ ቤት ቢወጣም ነገሩ አላበቃም፣ ተመልሼ እመጣለሁ ስትል እንግዲህ ዝታባቸው ወጣች። ሰላምዬ ግን ጀግና ናት። እንግዲህ ወግራ ለቀቀቻት ማለት ነው። እንግዲህ ነገር ግን ለጊዜው ሆቴል ብትይዝም የናታን እናት መስሪያ ቤት ቦታ ሄዳ ማሚ የምነግርሽ ነገር አለ ማኪ፣ በቃ የራስሽን ህይወት ኑሪ እባክሽ፣ ልጄም የራሱን ህይወት ይኑርበት። ከዚህ በኋላ የነገር መብቃት አለበት ማሚ። ከቤትሽም ውጭ ያልሽኝ፣ እንደገና ደግሞ አሁንም ከናታንም ህይወት ውጭ ያልሽኝ፣ ወጣው በቃ ተዊ ልኑርበት ብላ ማስመሰለውን ቀጠለች። ይኸውልሽ ሰላም ዋንሽ ማኪ፣ ሴት ልጅ ነሽ፣ እድሜሽ ይሄዳል። ስለዚህ የራስሽን ህይወት ኑሪ በቃ፣ ልጁን ታይው ለራሱ፣ እሱም የራሱን ህይወት ይኑራለች። ከዛ በኋላ ማኪሻ እንግዲህ ሰራላችኋለሁ። እኔ ማኪ አይደለሁም፣ እንዲሁ በቀላሉ አንላቀቅም። አቶ ናታን እስኪ የምታገባት ሴት ማን እንደሆነች አያለው ስትል እንግዲህ ዝታ ወጣች። ነገር ግን ዛሬ ናታንና ሰላም ታዲያ መንገድ ላይ አንድ ላይ ተቃቅፈው ሲሳሳቁ ምናምን ነገር አየች። ማኪሻ አይኔ ነው አይኔ አይደለም እያለች እንግዲህ አይኗን በሶፍት መጥረግ ጀመረች። ታዲያ ሰላም መሆኗን ስታቅ ተመልሳ መጣ። እንግዲህ መኝታ ቤት አፍጥጣባታለች ማለት ነው። ያው ሰላም ለማኪ አታንስም። በእርግጥም ጎበዝ ናት ሰላም። እውነት ለመናገር አላያቸዋትም በጠራ ለቀቀቻት እኮ። ብቻ ደስ ብሎኛል። ለምን ዋጋዋን ስለሰጠቻት ሰላም ማለት ነው። እናም እንግዲህ ሮዛም ደገመቻት። ከዛ በኋላ እንደምንም ብላ እንግዲህ ወይዘሪት ሮዛ ማናት ማኪ፣ በቃ ከዚህ ቤት ሂጂ እማዬ፣ እኔ እኮ መጠጊያም ዘመድም ምንም መሄጃ የለኝም። እንዴት ነው ከዚህ ቤት ሂጂ መትኝም? እማዬ ሙደቅ የለኝም። ይኸውልሽ ከፈለግሽ ነው ቤት እከራይልሻለሁ፣ እዚህ መኖር ግን አልትችይም። ምክንያቱም ልጆቼ ሰላማቸውን አጥተዋል ባንቺ የተነሳ። ሰላም አጣ፣ ቤቱ ራሱ ቀዝቅዟል። ስለዚህ እኔ ሰላም ነው የምፈልገው፣ ጭቅጭቅ አልፈልግም። እና ቤት የለቀሽ ውጪ አለቻት። ከዛ በኋላ እንግዲህ ማኪ ሻጣ ሸክፋ መጀመሪያ ሰላምም ሄዳለው፣ ናታንም ምን እንደነካው አላውቅም፣ ናታን ወደ ራሱ ይመለስ፣ እኔም ወደ ቤተሰቦቼ ሄዳለው ስትል እንዴት ነው ወደ ቤተሰቦችሽ የምትሄጂው? ይሄን ቤትሽ እኮ ነው። ቤተሰቦችሽ ሰርጉን ቀን እየጠበቁ አንቺ እንዴት ነው ብቻሽን ወደ እነሱ የምትሄጂው? ስትላት ሮዛ አይ መሄድ አለብኝ ሮዝ በቃ ምናምን አለች። አይሆንም ብላ ሻንጣዋን ቀማቻት። ታዲያ ሮዛ እና ሰላም በር ላይ እየተጨቃጨቁ እያለ ማኪ ሻንጣዋን ሸክፋ መጣች። ከዛ በኋላ ማኪ ማነች ሮዛ በጣም ነበር ደስ ያላት። ማነሽ ሮዛ? ሰላም ዞር በሉላት። ማኪ እማዬ፣ ማኪ ከዚህ ቤት እየወጣች ነው? አዎ የኔ ልጅ ከዚህ ቤት መውጣት አለባት። ከዛ ያላምንም ማለች ሮዝ በጣም ነበር የተደሰተችው ማለት ነው። ከዛ በኋላ እንግዲህ እንደምንም ብላ እንትናለቻት ማለት ነው፣ አስወጣቻት። ይኸውልሽ አበቃ፣ ተገላገልን። ከዚህ በኋላ ሁሉም ነገር አበቃ ከተማ አይደለ? ተመስገን። አላበቃም ወይዘሮ ሮዛ፣ እኔ እኮ ማኪ ነኝ። ተመልሼ እመጣለሁ። ምንም አበቃ የሚባል ነገር የለም። እመጣለሁ። እሺ፣ እንዲሁ በቀላሉማ የሚያበቃ ነገር የለም። እመጣልሻለሁ ጠብቂኝ ብላ እንግዲህ ዝታባት ተመልሳ ሄደች ማለት ነው። እንግዲህ ወይዘሮ ማኪ ማለት እች ናት። አንዱ ስትሉት በአንደኛው ትመጣለች፣ በዚህ ስትሉት። አሁን ደግሞ ናታንን ጠይቂ ያለቻት ነገር ምን መሰላችሁ? ያረገዘችው ከሱ ነው ልትል ነው። ሲጀመር አላረገዘችም። ብታረግዝም እንኳ የናታ ሊሆን አይችልም። እሷ አውቃ ነው ልጁን እንግዲህ ለማሰር ፈልጋ ነው እያደረገች ያለችው ማለት ነው። እንግዲህ አላቀላትም። ዞሮ እንግዲህ ወይዘሪት ማናት ማኪ ለጊዜው ከቤት ወጥታ ሆቴል ሄዳለች ማለት ነው። ሰላምም እንግዲህ እንደምንም ብሎ አሳምኗታል። ናታን ግን ሰላም አሁንም ደስተኛ አይደለችም። ምክንያቱም ሰላም ማንች ማኪ የምትባል ሰው ከህይወታቸው ውስጥ ካልወጣች እንግዲህ ያው ሰላም አያገኙም። ሌላኛው ደግሞ ቅዱስ እንግዲህ ሚስቱ ልጁን የወሰደችበት የገዛ ሚስቱ ናት ማለት ነውና አቶ ቅዱስ እንድትሞትም አልፈልግም፣
ልገልህም አልፈልግም፣ ግን ወደ ህብደት እንድትመለስ አድርግሃለሁ። ምክንያቱም አንተ በህይወት መኖር አለብህ፣ ግን ደግሞ እብድ ሆነ እንድትኖር ነው እንጂ እንድትሞት ስለማልፈልግ ብላ ማርፌውን ወጋቻት። እኔ በልጄና በትዳሬ የመጣብኝን ሰው መቼም አልምረውም መብላ። እንግዲህ መርፌውን ወቅታው ተሽሎት ደህና ሆኖ ነበረ። እብደቱን ጨምራለት መርፌ ወቅታው ሄደች። እንግዲህ እንደ ድሮ እየሆነ ነው ማለት ነውና ሮዛ ደግሞ እንግዲህ እሱን አፍቅረዋለች ይመስለኛል፣ አላውቅም። ሄዳ እንግዲህ የሆነ እሱ ጽፎ ያስቀመጠውን ወረቀት አግኝታለች ማለት ነው። እንግዲህ ከዚህ በኋላ ደግሞ ምን እንደሚፈጠር ምንም የምናውቀው ጉዳይ የለም ማለት ነው። ወይዘሪት ማኪ ተንኮሏ እንደቀጠለ ነው። እንዲሁ በቀላሉ ከዛ ቤት ውስጥ እጄን አንጠልጥዬ የምወጣ ሴት አይደለሁም እኔ ማኪ። አዎ እያንዳንድሽን ዋጋ አስከፍልሻለሁ፣ ዋጋችሁን እሰጣችኋለሁ፣ እንዲሁ በቀላሉማ አልለቃችሁም እያለች እንግዲህ ያዙኝ ልቀቁኝ እያለች ነበር ወይዘሪት ማኪ ማለት ነው። ከዛ በኋላም እንግዲህ ተረጋጊ እንጂ ምን እየሆንሽ ነው ማኪ? ነገሮችንማ እንደዚህ እያደረግሽ አታበላሺ፣ ነገሮችን በሂደት ነው ቀስ ብለሽ ማስተካከል የምትችይው እያለች ደግሞ ራሷን በራሷ ታጽናናለች ማለት ነው። እና ከዛ በኋላ እንግዲህ እንደምንም ብላ ሴትይቱ ከቤት ብታስወጣትም ግን ተመልሼ እመጣለሁ እንዳለች ተመልሳ መጣች ማለት ነው። ከዛ በኋላ እንግዲህ ወደ ቤት ተመልሳ ለሴትዮዋ ይሄንን ከነገረቻት በኋላ ወጣ ሄደች። ታዲያ ናታንና ሰላም መንገድ ላይ እንትን አለች። ናታንና ማነው ሰላም መንገድ ላይ እየተሳሳቁ እንግዲህ መቼም ማኪ ተብያውም ከኋላቸው ነበረች። ከዛ ዞር ስትል ሰላም መሆኗን አየች። እንዴ አይኔ ነው አይኔ አይደለም ስትል እንግዲህ በጣም እንትን አለች ማለት ነው። ከዛ በኋላ ሰላም አንቺ ነበርሽ? ጭራሽ አይኔ እያየ እሞታለሁ፣ እኔማ እሞታለሁ አለቅሽም ብላ እንግዲህ ተከተላ እቤት መጣች። ስለዚህ የነሱ ሰርግ እንግዲህ ያው በጣም ብዙ ቻሌንጆችን ያስተናግዳሉ ሰላምና ናታን። ማኪ እንደዚሁ በቀላሉ ከናታን ህይወት ውስጥ የምትወጣ ሴት አይደለችም። እያንዳንዱን ነገር ዋጋቸውን ነው የምሰጣቸው እያለች ነው ማለት ነው። ስለዚህ ሁሉም ሰው እንግዲህ ዋጋውን ማግኘት አለበት፣ አለበለዛ ግን ከባድ ችግር ነው የሚፈጠረው እውነት ለመናገር እና ወይዘሪት ማኪ እንግዲህ እኔ በቀላል ከሰው ህይወት ውስጥ መውጣት አልፈልግም። ናታን እንዲሁ በቀላሉ አንተን አሳልፌ ለአንድ ተራ ገረድ ሰጥቼ እጄን ታጥፌ የምቀመጥ መስሎ ከሆነ በጣም ተሳስተሃል። እውነቴን ነው የምልህ። ስለዚህ ከዚህ በኋላ ማድረግ ያለብኝን ነገር በሙሉ አደርጋለሁኝ። እመነኝ። አንተ የኔ ብቻ ነው መሆን ያለብህ፣ የማንም እንድትሆን አልፈቅድልህም ናታን እያለች እንግዲህ ፉከራዋን ቀጥላለች ማለት ነው። ደግሞም ታደርገዋለች ማኪ ማለት ነው። አሁን ደግሞ እንግዲህ እናቲቱ ሄዳ ሰላም ናታንን ጠይቂው ብላኛለች። ምንድን ነው እሱ? መሀላችሁ ላይ የተፈጠረ ችግር አለ እንዴ ብላ ትጠይቋለች። እሱም ይሄ ለዚህ መልስ ምንም ነገር የለውም፣ ምክንያቱም ደግሞ ምንም ነገር ስለማያውቅ ማለት ነው። እሷ ግን አውቃ ነው ናታንንና ሰላምን ለማለያየት ነው እያደረገች ያለችው እና አላቅላትም። ብቻ ያቺ ዶክተሯ እንኳን ሁሉንም ነገር ስለምታውቅ ለናታን ልትነግረው ባለችበት ሰዓት ነው አሳሰረቻት። ዶክተሯ ያው ትወጣለች፣ ግን በቅርቡ መውጣቷ የማይቀር ነው። ግን የወጣች ቀን ደግሞ ምን እንደምትሆን እንግዲህ አብረን የምናየው ነው የሚሆነው ማለት ነው። እና ምን አይነት የክፋት ጥግ የማኪ የእውነት የማኪማ ተንኮል። አንድ ሰው አትፈልግሽም፣ በቃ እኔ አልፈልግሽም፣ የራሴን ህይወት ልጀምር ነው፣ ህይወትሽን ጀምሪ ካለ የምን እንደ በግ መከተል ነው እንዴ?
የምሬ ነው። ለዛውም ደግሞ ወንድ ልጅ አልፈልግም ካላልፈልግም ነው ካላስ። እንግዲህ ማኪሻም እንደዛ ነው። አልሸነፍምም አልበገርም ባይነች ማለት ነውና ዞሮ እንግዲህ ከዚህ በኋላ ምን እንደሚፈጠር አብረን የምናየው ነው የሚሆነው። ሰላም ውድና የተከበራችሁ ተስፋ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።